ሰላም ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 9 ላይ እንገኛለን። ዩኒት 9 ዘ ኤጅ ኦፍ ሪቮሉሽን የሚል ርዕስ ነው ያለን ማለት ነው። በዛሬው ዕለት የዩኒቱን ሁለተኛ ክፍል እናያለን። ዲ አሜሪካን ዋር ኦፍ ኢንዲፔንደንስ የሚል ርዕስ ይኖረናል ማለት ነው። ከዚህ ቀደም ስለ ኢንዱስትሪያል ሪቮሉሽን ስናወራ ነበረ። በዋናነት ብሪቴን ላይ ወይም ደግሞ ታላቋ ብሪታንያ ላይ ነው እንግዲህ ኢንዱስትሪያል ሪቮሉሽን የተጀመረው። እዛ ጋር ምን ሲካሄድ እንደነበረ ሪቮሉሽኑ ምን እንደሚመስል ዲቴል ተመምረናል። ፓርቷንን መለስ ብላችሁ ማየት ትችላላችሁ። ዛሬ ግን ስለ አሜሪካን ዋር ኦፍ ኢንዲፔንደንስ እናወራለን ማለት ነው። እንግዲህ ይህ ቶፒክ በዋናነት አሜሪካኖች ከብሪቲሽ ኮሎኒ ወይም ደግሞ ቅኝ ግዛት እንዴት ነፃ እንደወጡ ለነፃነታቸው እንዴት እንደታገሉ እና እንዴት ጦርነት ውስጥ እንደገቡ የሚያወራ ታሪክ ነው የሚሆነው ማለት ነው። in the 18th century Britain had certain colonies in North America እንግዲህ ሰሜን አሜሪካ ላይ በ18ኛው ክፍለ ዘመን ብሪቴን 13 የሚደርሱ ኮሎኒዎች ወይም ደግሞ ቅኝ ግዛቶች ነበሯት። The French also colonized parts of the North America throughout the 1600s and 1700s. In 1754 a war erupted between the English and the French. እዚህ ጋር እንግዲህ ተመልከቱ ሁለቱ ሀገሮች ፈረንሳይና ብሪቴን ሰሜን አሜሪካንን እየገዙ ነበረ። 13 የሚደርሱ ኮሎኒዎችን ብሪቴን ትገዛ ነበረ። በተመሳሳይ ደግሞ ፈረንሳይም የተወሰኑ ግዛቶች ነበሯት እዚሁ ሰሜን አሜሪካ ላይ ማለት ነው። ሁለቱ ሪቫለሪ ናቸው ወይም ደግሞ ተጻራሪ ግሩፖች ናቸው ፈረንሳይ እና ብሪቴን ወይም እንግሊሽ ማለት ነው። the conflict was known as the 7 Years' War ተብሎ ይጠራል። በሁለቱ መካከል እንግዲህ ጦርነት ነበረ። በ1754 የተጀመረ ጦርነት ማለት ነው በእንግሊዝና በፈረንሳይ መካከል። The fight lasted until 1763 when British and her colonists emerged victorious. እንግዲህ ጦርነቱ ያበቃው መቼ ነው? በ1763 ነው። በማንና በማን መካከል የነበረው ጦርነት? በፈረንሳይና በእንግሊዝ መካከል የነበረው ጦርነት በ1763 ሊያቆም ችሏል። የ7 ዓመት ጦርነት ተብሎ ይጠራል። የ7 ዓመት ጦርነት የተካሄደው እንግዲህ ሁለቱ ሪቫላሪ ስለሆኑ ወይም ተጻራሪ ግሩፖች ስለሆኑ ነው ወይም ሀገሮች ስለሆኑ ነው እና መጨረሻ ላይ ብሪቴን እና ኮሎኒስቷ ወይም ደግሞ ቅኝ ግዛቶቿ ቪክቶሪየስ ሲሆኑ ወይም ደግሞ ባለድል ሲሆኑ ጦርነቱ ሊያበቃ ችሏል። The victory however only led to growing tension between the British and its colony. ግን ቪክቶሪ ወይም ድሉ እዚህ ጋር ጥሩ ሆኖ አላበቃም። because ወደ ምን አመራ? ወደ ቴንሽን ወይም ደግሞ ወደ ውጥረት እንዲነግስ አደረገ። በተለይ በብሪቲሽ እና በኮሎኒስቷ ወይም በቅኝ ግዛቶቿ መካከል ከባድ የሚባል ውጥረትን ይዞ መጣ ማለት ነው። In order to fight the war, Great Britain had spent a huge sum of money. እንግዲህ ጦርነቱን ለማሸነፍ ሲባል በጣም ሂውጅ የሚባል ገንዘብን በጅታ ነበረ ግሬት ብሪቴን ወይም ታላቋ ብሪታንያ ማለት ነው። Because American colonists benefited from British victory, British expected the colonies to help pay for the cost of the war. እዚህ ጋር እንግዲህ ብሪቴን ምን መሰላችሁ የምታስበው ከዚህ ገንዘብ ወይም ደግሞ ከዚህ ከተበጀተው ገንዘብ ኮሎኒስቷም ይጠቀማሉ ብላ አስባ ስለነበረ በሚደረገው ጦርነትም ላይ ሲያግዟት ስለነበሩ British expected the colonies to help pay for the cost of the war. አሁን እዚህ በጣም ብዙ ገንዘብ አወጣለ ለጦርነቱ። ስለዚህ ድሉ የማን ነው? የብሪቴንም የኮሎኒስቷን በጋራ ሆነው ነው ያሸነፉት። ይሄንን ሂውጅ አማውንት ኦፍ መኒ ኮሎኒስቶች ወይም ደግሞ የቅኝ ግዛቶች ሁሉ ሳይቀሩ ይከፍሉልኛል ብላ ኤክስፔክት ስታደርግ ነበር ማለት ነው። In 1765 ፓርላመንት ፓስድ ስታምፕ አክት። በ1765 ምን ተካሄደ? ስታምፕ አክት የሚባል ስምምነት ተካሄደ ማለት ነው። ስታምፕ አክት ስታምፕ ማለት እንግዲህ ማህተም ነው። ስለዚህ የማህተም ስምምነት እንበለው ፓርላማ ውስጥ የተካሄደው ማለት ነው። According to this law, colonists had to pay a tax to have an official stamp on wills, deeds, newspapers and other printed material. እዚህ ጋር ስታምፕ አክት ማለት መሰላችሁ? በዚህ ህግ መሰረት ኮሎኒስቶች ታክስ መክፈል አለባቸው። ምን ለማድረግ? ስታምፕ ኦፊሻል የሆነ ህጋዊ የሆነ ማህተም ኒውስፔፐር ላይ ወይም ጋዜጦች ላይ የተለያዩ የታተሙ ነገሮች ላይ ማቴሪያሎች ላይ ዊል ዲድ የሚባሉ ነገሮች ላይ ህጋዊ እንዲሆኑ ምን መደረግ አለበት? ታክስ መክፈል አለባቸው ማለት ነው። ትክክለኛ የሆነ ስታምፕ ወይም ማህተም ለማግኘት። ስለዚህ የሆነ ነገር እሱ ነው ስታምፕ አክት ባጭሩ ኦፊሻል የሆነ ስታምፕ ወይም ደግሞ ማህተም
ለማግኘት ወይም ደግሞ የምትፈልጉት ነገር ላይ ማህተም እንዲረገጥላችሁ ከፈለጋችሁ ታክስ መክፈል መቻል አለባችሁ ነው። አሜሪካንስ ኮሎኒስት ዌር outraged በጣም ተናደዱ፣ ተበሳጩ ማለት ነው። እንግዲህ አሜሪካውያን በዚህ ተግባራቸው they had never paid tax directly to the British government before ከዚህ ቀደም እንግዲህ ለብሪቲሽ ገቨርንመንት በቀጥታ ግብር ከፍለው አያውቁም እነዚህ ግዛቶች ወይም ቅኝ ግዛቶች ማለት ነው። colonial lawyers argued that the stamp tax violated the colonists' natural rights and they accused the governments of taxation without representation እዚህ ጋር እንግዲህ የተለያዩ ሎየር ወይም ደግሞ የህግ ባለሙያዎች ምናምን ኮሎኒያል ውስጥ ያሉ የህግ ባለሙያዎች ምናምን የአሜሪካን መብት በጣም ቫዮሌት ማድረግ ነው እንደዚህ አይነት የታክስ ስርዓትን ማምጣት ምናምን ብለው ተሟገቱ ማለት ነው። ከዛ ላይ ደግሞ ታክሴሽን ዊዛውት ሪፕሬዘንቴሽን ምን ማለት ነው? እንግዲህ ፓርላመንት ላይ የአሜሪካ ምንም አይነት ተወካይ የላቸውም። ሰው ተወካይ ሳይኖር እንዴት ነው ታክስ የምንከፍለው? ምናምን አይነት ጥያቄዎችን ይዘው መጡ። In Britain, citizens agreed to pay tax through their representatives in the parliament. ብሪቴን ላይ ግን ታክስ ለመክፈል ተስማሙ ዜጎቹ ማለት ነው። ቢኮዝ ፓርላማ ላይ ተወካዮች ስላሏቸው። አሜሪካ ግን የላትም ነበረ። The colonists however had no representation in the parliament. Thus they argued they couldn't be taxed. ስለዚህ ተወካይ ፓርላማ ውስጥ ስለሌለም መክፈል የለብንም አንከፍልም፣ ምን ይሰራል ምናምን ብለው አንከፍልም ብለው ቀሩ ማለት ነው። Over the next decade hostilities between the two sides increased. እንግዲህ ለሚቀጥሉት 10 ዓመታት ያክል ሆስቲሊቲ ማለት ጠላትነት ማለት ነው። በሁለቱ ሳይድ በግዛቶች በቅኝ ግዛቶች እና በብሪቴን መካከል ከባድ የሚባል ጠላትነት እየነገሰ እያደገ መጣ ማለት ነው። Some colonial leaders favored independence from Britain. ኦኬ አንዳንድ እንግዲህ የኮሎኒያል ሊደሮች ወይም ደግሞ እዛው አሜሪካን ውስጥ ያሉ የተለያዩ መሪዎች ከአሜሪካን ነፃ መውጣት ይፈልጋሉ ማለት ነው። In 1773 to protest an import tax on tea, a group of colonists dumped a large loads of British tea into a Boston harbor. እንግዲህ ተመልከቱ፣ ነፃነት ይፈልጋሉ ብለናል። ነፃነት የሚፈለገው ዝም ብሎ አይደለም። ፕሮቴስት ማድረግ አለባቸው፣ መቃወም አለባቸው፣ ማመፅ አለባቸው። ስለዚህ በ1773 ፕሮቴስት ማድረጋቸውን በኢምፖርት ታክሱ ላይ ተቃውሞ ማቅረባቸውን ለማመላከት ሲሉ ግሩፕ ኦፍ ኮሎኒስት የኮሎኒስት ግሩፕ የሆኑ ምን አደረጉ መሰላችሁ? የብሪቴንን ሻይ ቅጠል ቦስተን ሃርቦር ወይም ደግሞ ወደብ ላይ ደፉት ማለት ነው። ሻይ ቅጠሉን ቦስተን ሃርቦር ወይም ወደብ ላይ ደፉት። ይህ አንዱ ፕሮቴስት የማድረጋቸው ምልክት ነው ማለት ነው። ጆርጅ ዘ ሰርድ enraged by the Boston Tea Party, as it was called, ordered the British Navy to close the ports of Boston. ከዛም ጆርጅ ሰርድ በጣም ነው የተናደደው ማለት ነው በዚህ ድርጊታቸው። ዴን በመጨረሻ የቦስተኑ ወደብ እንዲዘጋ ትእዛዝ ሰጠ ማለት ነው። such harsh tactic by the British further worsened relation. ብሪቴኖች እንደዚህ አይነት ነገር ማድረጋቸው ወይም ደግሞ የቦስተን ፖርት ወይም ደግሞ ሃርቦር እንዲዘጋ ማድረጋቸው ሪሌሽንሺፓቸውን የበለጠ እያሻከረው መጣ። እዚህ ጋር እንግዲህ ሆስቲሊቲስ ወይም ደግሞ ጠላትነት እያደገ መጥቷል ብለን ነበር። እዚህ ጋር በጣም ደግሞ የባሰ ሪሌሽንሺፓቸው እየሻከረ መጣ ማለት ነው በኮሎኒስቶች እና በቅኝ ገዢዋ በብሪቴን መካከል። In September 1774, representatives from every colony except Georgia gathered in Philadelphia. ፊላደልፊያ ማለት የአሜሪካን ሀገር የሚገኝ ነው። ጆርጂያ ኤክሴፕት ጆርጂያ ከጆርጂያ በስተቀር ሁሉም ሪፕሬዘንታቲቮች የኮሎኒዎች ወይም አሜሪካ ላይ ያሉ ሁሉም ሪፕሬዘንታቲቮች ከጆርጂያ በስተቀር የተገናኙ ፊላደልፊያ ላይ ተገናኙ። ፊላደልፊያ to form the first continental congress የመጀመሪያውን ሀገራዊ ስብሰባ ለማካሄድ ነው የተሰበሰቡት ማለት ነው። ፊላደልፊያ ላይ የተገናኙት። This group protested the treatment of Boston. ስለዚህ እነዚህ ግሩፖች ምኑን ነው ፕሮቴስት ያደረጉት? ቦስተን ላይ የተካሄደውን ትሪትመንት። የቦስተኑ ትሪትመንት ምንድን ነው ካል ፖርቱ እንዲዘጋ ነው አይደለ? the British Navy to close. ኦኬ እዚህ ጋር order the British Navy የብሪቲሽ የባህር ኃይል የቦስተንን ፖርት እንዲዘጋው ታዝዟል። ስለዚህ ይህን ትሪትመንት ምን ይላሉ? ይቃወማሉ እነዚህ ግሩፖች። የት የተሰበሰቡት? ፊላደልፊያ ላይ የተሰበሰቡ የአሜሪካ ሪፕሬዘንታቲቮች ወይም የኮሎኒ ሪፕሬዘንታቲቮች ማለት ነው። When the king paid little attention to their complaint,
The colonists decide to form the Second Continental Congress to debate their next move. እንግዲህ ለመጀመሪያ ጊዜ የእነዚህን ሰዎች ኮምፕሊመንት ወይም ቅሬታ በትንሹም ቢሆን አቴንሽን ሲሰጠው ንጉሱ ማለት ነው። ንጉሱ አቴንሽን ሲሰጠው እነዚህ የኮሎኒስት ሊደሮች ለሁለተኛ ጊዜ አሁንም ለሚቀጥለው ጉዟቸው ምን ማድረግ እንዳለባቸው ለመወያየት ድጋሜ ለሁለተኛ ጊዜ ተገናኙ ማለት ነው። On April 19, 1775, British soldiers and American militiamen exchanged gunfire in Lexington in Massachusetts. ሉግዚንግተን እዚሁ አሜሪካ ላይ ነው። በአፕሪል 19 1775 የሁለቱ ግሩፖች ያ ማለት የብሪቴን ወይም ደግሞ የብሪታንያ ወታደሮች እና የአሜሪካ ሚሊሻዎች ለመጀመሪያ ጊዜ ገንፋየር ኤክስቻንጅ አደረጉ ወይም ደግሞ ተኳኮሱ ወይም የተኩስ ልውውጥ አካሄዱ ማለት ነው። የት ላይ? ሌክዚንግተን የሚባል ቦታ አለ ማሳቸስት ተብሎ የሚጠራው ግዛት ላይ ማለት ነው። The fighting spread to nearby Concord. ፋይቲንጉ እየተስፋፋ መጣ ማለት ነው። The Second Continental Congress voted to raise an army and organize for the battle under the commands of the Virginia named ጆርጅ ዋሽንግተን። የሁለተኛው ኮንቲኔንታል ካንግረስ ግን ምን የሚል ስምምነት ላይ ደረሱ? አርሚ እንዲያዋጡ ወይም ደግሞ ተዋጊ ኃይሎችን እንዲያሰባስቡ ወይም ደግሞ አርሚያቸውን ከፍ እንዲያደርጉ ኦርጋናይዝ እንዲያደርጉ ለባትል ራሳቸውን እንዲያዘጋጁ ነው ተወያይተው የጨረሱት ማለት ነው። ኮማንድ የሚያደርጋቸው የሚያዛቸው የሚመራቸው ደግሞ የቨርጂኒያው ጆርጅ ዋሽንግተን ነበረ። ከቨርጂኒያ መጥቶ የተሰየመው ወይም ሪፕሬዘንታቲቭ የሆነው ጆርጅ ዋሽንግተን። ጆርጅ ዋሽንግተን ማን ነው? እንግዲህ ፈርስት አሜሪካን ፕሬዚዳንት ነው። ከዛ በተጨማሪ ዋሽንግተን ዲሲ የሚባል ካፒታል ሲቲ የአሜሪካን ካፒታል ሲቲ ዋሽንግተን ዲሲ ነው። በሱ ስም የተሰየመው ለዛ ነው። ስለዚህ በጆርጅ ዋሽንግተን እየተመሩ አርሚውን ኦርጋናይዝ የማድረግ ስራ መስራት ጀመሩ ማለት ነው። ዘ አሜሪካን ሪቮሉሽን ሃድ ቢገን። ከዛ በኋላ የአሜሪካ አብዮት እዚህ ጋር ጀመረ ማለት ነው በነ ጆርጅ ዋሽንግተን መሪነት። this is ጆርጅ ዋሽንግተን። ይሄ ነው እንግዲህ ጆርጅ ዋሽንግተን ማለት። ብዙ ጊዜ ብራቸውም ላይ አለ። ስንት ብር ላይ እንደሆነ አላውቅም፣ ዶላራቸው ላይ ማለት ነው። $1 ላይ ይሁን 10 100 ላይ ይሁን የሱ ፎቶ አለ የጆርጅ ዋሽንግተን ማለት ነው። ኤኒዌይስ the first president of America ነው። ከዛ በተጨማሪ የአሜሪካን ዋር ኦፍ ኢንዲፔንደንስን ሲመራ ሊድ ሲያደርግ የነበረ ነው፣ ወይም ደግሞ የአሜሪካን ሪቮሉሽን የቀሰቀሰውም ሰው ነው ማለት ነው። The revolution in America was influenced by the Enlightenment, also known as the Age of Reason. የአሜሪካ ሪቮሉሽን ማወዩት በዋናነት ደግሞ በኢንላይትመንት ወይም the Age of Reason የሪዝኔብል ምክንያታዊነት ማለት ነው። በሱ በከፍተኛ ሁኔታ ኢንፍሉዌንስድ ሆኖ ነበር ወይም ተጽዕኖ ውስጥ ወድቆ ነበር ማለት ነው። ኮሎኒያል ሊደርስ ዩዝድ ኢንላይትመንት አይዲያስ ቱ ጀስቲፋይ ኢንዲፐንደንስ። አያችሁ፣ የኮሎኒያል ሊደሮች ላይክ እንደ ጆርጅ ዋሽንግተን አይነት ሰዎች የኢንላይትመንትን ሀሳብ በመጠቀም እንዴት ራሳቸውን ነፃ ማድረግ እንዳለባቸው ሲንቀሳቀሱ ነበረ። The colonists had asked for the same political rights as the people in Britain, they said, but the king had inflexibly refused. እንግዲህ የአሜሪካ ኮሎኒያሊስት ሊደሮች ልክ እንደ ብሪቴን ዜጎች የፖለቲካ መብት እንዲሰጣቸው ጥያቄ አቅርበው ነበረ። ነገር ግን የብሪቴኑ ንጉስ ኢንፍሌክሲብል ነው ማለት ግትር ነው፣ እምቢ ነው ያለው፣ አይቻልም ነው ያለው። Therefore, the colonists were justified to rebelling against the tyrant who had broken the social contract. ስለዚህ ኮሎኒያሊስቶች ሪቤል እንዲያደርጉ እንዲያምፁ ገፋፋቸው ማለት ነው በዋናነት። ይህም የሆነበት እንግዲህ ታይራናት ማለት ጨካኝ አረመኔ የሆነው ማለት ነው። ይህ ሰው መብትም ሲጠይቁት አልሰማም ካለ፣ የሚጠይቁትን እያንዳንዱ ነገር አልፈልግም ካለ ቀጥታ ወደ ሪቢሊየን ወይም ደግሞ ወደ አመፃ እንዲገቡ ነው የሚገደዱት ማለት ነው። On July 4, 1776, the Second Continental Congress issued the Declaration of Independence. እንግዲህ የነፃነት አዋጅ ማለት ነው። ዲክላሬሽን ማለት አዋጅ ነው። በቃ ለነፃነት ለመታገል የሚታወጅ አዋጅ ነው። From this time on, Americans celebrated June 4 as a national holiday every year. June 4 1776 እንግዲህ ለነፃነት ብለው
የአሜሪካን ዋር ኦፍ ኢንዲፔንደንስ እንትን ያለበት ነው። በቃ ዲክላሬሽን ኦፍ ኢንዲፔንደንስ የታወጀበት ቀን ነው። በዛ ምክንያት አሁን ላይ አሜሪካኖች ጁን 4ን እንደ ብሔራዊ በዓል አድርገው ያከብሩታል። ቢኮዝ በዚህ ጊዜ የቀሰቀሱት የነጻነት ትግል ነው ዛሬ እዚህ የደረሱበት ደረጃ ላይ እንዲደርሱ ያደረጋቸው እንጂ ዝም ብለው ቢገዙ ኑሮ አሜሪካ የእንግሊዝ ግዛት እንደሆነች ልትቀጥልም ትችል ነበር። in this time okay እሱም ብለናል። this document drafted by the political leader Thomas Jefferson was firmly based on the idea of John's Locke and Enlightenment። እንግዲህ ይሄ ዲክላሬሽን ኦፍ ኢንዲፔንደንስ የሚለው አዋጅ ድራፍት የተደረገው ወይም የተጻፈው በፖለቲካል ሊደር በሆነው በቶማስ ጃፈርሰን ነው። ኦኬ ቶማስ ጃፈርሰን። ይህ ቶማስ ጃፈርሰን ይህን ሀሳብ ያመጣው እንግዲህ በጆሃን ሎክስ አይዲያ እና በኢንላይትመንት አይዲያ ነው። ኢንላይትመንት የሚያወራው ስለ ሪዝኔብል ነው፣ ስለ ሪዝን ነው፣ ወይም ደግሞ ኤጅ ኦፍ ሪዝን ነው የሚባለው ምክንያታዊነት ነው። ጆሃን ሎክ ደግሞ የሚያወራው ስለመሰላችሁ ስለ ናቹራል ራይት ያወራል። ናቹራል ራይት ማለት አንድ ሰው ሲፈጠር በፈጣሪው ሲፈጠር የተሰጠው ማንም ሊገረስሰው የማይችል መብት አለው። እሱም ዘ ራይት ቱ ላይፍ አንዱ ነው። ዘ ራይት ቱ ላይብሬቲ ወይም የነጻነት መብት ሌላኛው ነው። ዘ ራይት ቱ ፕሮፐርቲ የሚባለው ወይም የሀብት የንብረት መብትም ሌላኛው ነው። ኦኬ ሶ አንድ ሰው እነዚህ መብቶች ማንም ሊነጥቀው አይችልም የሚል አይዲዮሎጂ አለው ጆሃን ሎክ። ከዛ በተጨማሪ ደግሞ አንድ መንግስት ሆኖ አንድን ኔሽን ሲያስተዳድር ስልጣኑ ሊሚትድ መሆን መቻል አለበት። ህዝብ እስከፈለገና እስከፈቀደ ድረስ ነው ያ ሰው መንግስት ሆኖ ሊቀጥል የሚችለው እንጂ እድሜ ዘመኑን ሊኖር አይችልም የሚሉ ሀሳቦች ነበሩት። ስለዚህ ጃፈርሰን ወይም ቶማስ ጃፈርሰን የጆሃን ሎክንና የኢንላይትመንትን ሀሳብ በማቀናጀት ነው ይህንን ዲክላሬሽን ኦፍ ኢንዲፔንደንስን ድራፍት ያደረገው ማለት ነው። The declaration reflected these ideas in its well-expressed arguments for the natural rights. We hold these truths to be self-evident, as stated at the beginning of the declaration, that all men are created equal, that they are endowed by their Creator with a certain unalienable right, that among those are life, liberty, and pursuit of happiness. So, ይህ ዲክላሬሽን ላይ ያለው ሀሳብ እንግዲህ የነ ጆሃን ሎክም ሀሳብ ነው ብለናል። አንድ ሰው በፈጣሪው ሲፈጠር ከሰዎች ጋር እኩል ነው። በቃ ማንኛውም ሰው በዚህ ምድር ላይ ሰው እስከሆነ ድረስ እኩል ነው። በዚህ ጊዜ የብሪቴን ዜጋ የአሜሪካ ዜጋ የሚባል ነገር የለም። ሁሉም እንደ ሰው እኩል መከበር መቻል አለበት። በዛ ላይ ሰርቴን አንአላይኔብል ወይም ሊገረሰሱ የማይገባቸው ተፈጥሯዊ መብቶች አሉ። ከነዚህም መካከል የላይፍ የነጻነት እንዲሁም ደግሞ ደስታን የማግኘት መብቶች ናቸው። እነዚህን መብቶቻችንን ማስከበር እንፈልጋለን አይነት እንቅስቃሴ ውስጥ ነው የገቡት ማለት ነው። Since John Locke had asserted that people had the right to rebel against unjust ruler, the Declaration of Independence included a long list of George III's abuse. እዚህ ጋር እንግዲህ ምንድን ነው የሆነው መሰላችሁ? የጆሃን ሀሳብ መንግስት ገደብ ሊኖረው ይገባል ብለናል። ገደብ የሚኖረው ምን ሲሆን ነው? ህዝብን ለምሳሌ በትክክል እየመራ ካልሆነ ህዝብ እስካልፈቀደ ድረስ ስልጣን ላይ ሊቆይ አይገባም። ሰው ህዝቡ ያለው አማራጭ ሪቤል የማድረግ የማመጽ አንጀስት የሆነ ሩለርን የማስወገድ መብት አለው፣ ተፈጥሯዊ መብት አለው ነው የሚለው። And the Declaration of Independence included a long list of George III's abuses. እንግዲህ ጆርጅ ሰሰርድ ስቲል መስም ይወጡት ነው። ጆርጅ ሰሰርድ ማለት the king of the United Kingdom ነው፣ ወይም ደግሞ የብሪቴን ንጉስ ነው በዛ ዘመን ማለት ነው። ምንም አይሰማቸው። The document ended by declaring the colonies separation from Britain. ይህ ዶክሜንት አሁንም the Declaration of Independence የሚለው ዶክሜንት መጨረሻውን የሚደመድመው ምን ብሎ ነው? ኮሎኒዎች ስፔሻሊ የአሜሪካን ኮሎኒዎች ከብሪቴን እንደተለዩ ወይም እንደተነጠሉ ያውጃል ማለት ነው። The colonists, the declaration said, are liberated from all allegiance to the British crown. ስለዚህ ይሄ አዋጅ ወይም የዲክላሬሽን ምንድን ነው የሚለው? አሜሪካ ራሷን ነፃ ማድረግ ይጠበቅባታል ከብሪቴን ረዳቶች ወይም ደግሞ ይሄ አሊጀንሲ ማለት ጓደኞች፣ ተባባሪዎች ምናምን ከሷ ተባባሪዎች ጋር ምንም አይነት ግንኙነት እንደሌላቸው የሚያውጅ ነው ማለት ነው። The Britain were not about to let their colonies have
ሊቭ ዊዛውት ኤ ፋይት። ብሪቴን ደግሞ ምንድን ነው ያደረገችው? ኮሎኒዎቿ ያለ ፋይት መለየት እንደሌለባቸው ወይም መተው እንደሌለባት ነው የወሰነችው ማለት። ስለዚህ ፋይት አድርገን ወይ አስመልሳችኋለሁ ወደ እኔው ግዛት ውስጥ ትገባላችሁ ወይም ታሸንፋላችሁ አይነት ነው። ስለዚህ the Britain were not about to let their colonies live without a fight። ያለ ውጊያም ያለ ጦርነት እንዲሁ ዝም ብዬ አልፋታችሁም ብላ አሰበች ማለት ነው። shortly after the publication of the Declaration of Independence the two sides went to war። ስለዚህ ዲክላሬሽን ኦፍ ኢንዲፐንደንስ ፐብሊሽ ከተደረገ በኋላ አይዲያው ሀሳቡ ከወጣ ዶክሜንቱ ከወጣ በኋላ ሁለቱ ጦርነት ውስጥ ገቡ ማለት ነው። ማንና ማን? ኮሎኒዎችና ብሪቴን ማለት ነው። at first glances the colonists seem to designated to go down in a quick defeat። መጀመሪያ ላይ ተጠብቆ የነበረው ነገር ምንድነው? እነዚህ ኮሎኒስቶች እንደሚሸነፉ እና እጅ እንደሚሰጡ ነበር ታስቦ የነበረው። ቢካዝ ምክንያቱ ምንድነው? ብሪቴን በጣም ሞደርን የሆነ የሰለጠነ ወታደር አላት። እነዚህ ኮሎኒስቶች ደግሞ እንዲሁ ዝም ብሎ ከላይ ገረፍ የተባለ ወታደር ነው ያላቸው እንጂ ምንም የላቸው። ዋሽንግተንስ ዲስፓርት ፑርሊ ትሬንድ አርሚ ፌስድ the well trained forces of the most powerful countries in the world። እንግዲህ ዋሽንግተን በትንሹ የሰለጠኑ ወታደሮችን ወይም አርሚዎችን ይዞ የቀረበው ከነማን ጋር ሊፋለም? በዓለማችን ላይ the most powerful ከምትባለው ሀገር ጋር ማለት ነው። በዚህ ዘመን እንግዲህ the sun never set on the British Empire የተባለላት ነች ብሪቴን ማለት። የብሪቴን ግዛት ላይ ፀሐይ አትጠልቅም። ያ ማለት ዓለምን በሙሉ በሚባል ደረጃ እየገዛች የነበረችበት ታይም ነው። አሜሪካን ሀገር ብዙ ግዛቶች አሏት። አፍሪካ ላይ ብትመጡ በኋላ የአፍሪካ ግዛቶች እንት ያላችሁ ዘስክራምብል ኦፍ አፍሪካ ላይ ሰፊ ኮሎኒ ነበር የነበራት። ወደ መካከለኛው ምስራቅ ስትሄዱ ኢንዲያ ምናምን ሁላ ሳይቀሩ የአሜሪካ ግዛት የብሪቴን ግዛቶች ነበሩ። በጣም በርካታ ግዛቶች ነበሯት ማለት ነው። በዛ ምክንያት the most powerful country in the world እንላታለን። ስለዚህ እንግዲህ የዋሽንግተን ወታደሮች ከዚህ በጣም ዌል ትሬንድ ከሆነ ፎርስ ጋር ሊፋለም ነው ማለት ነው። in the end however the America won their war for independence። በመጨረሻም እንግዲህ አሜሪካኖች የነጻነታቸውን ጦርነት አሸነፉ ማለት ነው። ይህ እንግዲህ the Declaration of Independence ጁላይ 4 1776 እዚህ ጋር ተሰብስበው የወሰኑት ውሳኔ ነው። ዲክላሬሽኑ ወይም አዋጁ ማለት ነው። ለነጻነታቸው ለመታገል በጁላይ 4 1776 ወስነው ወደ ጦርነት ገቡ ማለት ነው። እዚህ ጋር ይህን ቀን እንደ ናሽናል ሆሊዴይ አድርገው ያከብሩታል አሜሪካኖች ማለት ነው። this day several reasons explain the colonists success። እንግዲህ የተለያዩ ምክንያቶች ተቀምጠዋል እነዚህ ኮሎኒስቶች ወይም ደግሞ አሜሪካኖች ያሸነፉበት ዋነኛ ምክንያት ማለት ነው። first the Americans motivation for fighting was much stronger than that of the British። እዚህ ሞቲቬሽኑን ስናይ ወይም ስሜቱን ለመፋለም ያላቸውን ቁርጠኝነት ምናምን ስናይ የአሜሪካኖች ከብሪቴን አንጻር በጣም ስትሮንገር ነው። ቢኮዝ ገፊንና ተገፊን ስታወዳድሩ የተገፋ ሰው ነፃነቱን ለማወጅ ሲል በከባድ ሁኔታ ነው የሚፋለመው። ገፊው ደግሞ ያው እንዲሁ ፍትሃዊ እንዳልሆነ ስለሚገባው ብዙ ሞራል አይኖረውም ማለት ነው። በሁለተኛ ደረጃ ሰከንድሊ the overconfidence British generals made several mistake። አያችሁ። በሁለተኛ ደረጃ ደግሞ ንቀት አንደርሬት ማድረግ አሜሪካኖችን ወይም ኮሎኒስቶች ምን አቅም አላቸው የሰለጠነ ወታደር እኮ የላቸው ምናምን ብሎ ማንናቅ በርካታ ሚስቴኮች እንዲሰሩ አደረጋቸው ማለት ነው ጀነራሎቹ። ሶስተኛ ታይም itself was on the side of the America። ጊዜ ነው ሌላው። ጊዜም ከአሜሪካ ጎን ቆመች ማለት ነው ባጭሩ። አንዳንዴ ጊዜ ከእናንተ ጋር ሲሆን ሁሉ ነገር ይሳካችላችሁ ልክ እንደዛ ማለት ነው። the British could win a battle after battle as they did and still lose the war። እዩት። the British could win a battle after battle as they did and still lose the war። ብሪቴን እንግዲህ ባትል በየጊዜው ሲያሸንፉ ነበር። በቃ ጦርነት ሁሌ ማሸነፍ ነው ልምዳቸውና መሸነፍ አያውቁ። በዚህ ምክንያት እንሸነፋለን ብለው አልጠበቁም፣ ግን ተሸነፉ ማለት ነው። fighting an overseas war 3000 miles from London was triply extensive። ሌላው ደግሞ ጦርነቱ ያለው አሜሪካ ላይ ነው። 3000 ማይል ያክል ርቀት አለ በለንደን እና በአሜሪካ መካከል። 3000 ማይል ያክል ርቀት ላይ ሄደው መዋጋት ደግሞ በጣም አስቸጋሪ ነው። ኢማጂን ሰው ሀገር ሄደው ነው እየተዋጉ ያሉት ማለት ነው። እሱ ደግሞ ሌላ
ለኮሎኒስቶች ሰክሰስ ምክንያት ሆነ ማለት ነው። after a few years tax weary British citizens called for peace ከተወሰነ ጊዜ በኋላ በታክስ የተዳከመው የብሪቴን ዜጋ የሰላም ጥሪን አቀረበ ማለት ነው። ማለት መዋጋት አይፈልግም ከአሜሪካ ጋር ቢኮዝ ህዝቡ ራሱ ዜጋው ታክስ ከፍላለሁ ብሎ ስምምነት ላይ ቢደርስም ደስተኛ ሆኖ አይደለም፣ ተገዶ ነው። ስለዚህ በታክስ የተዳከመ የብሪቴን ዜጋ የሰላም ጥሪ ያቀረበ ይብቃን ጦርነት የሚል ማለት ነው። ፋይናሊ ዲ አሜሪካን ዲድ ኖት ፋይት አላን። በመጨረሻም ሌላኛው ምክንያት እንግዲህ አሜሪካ ብቻዋን አልነበረም ስትዋጋ የነበረው። እንግዲህ በርካታ ምክንያቶችን አቅርበናል። አንደኛ፣ ሁለተኛ፣ ሶስተኛ ኦኬ ኢቨን እዚህ ጋር አራተኛ ማለት እንችላለን። 3000 ማይል ያክል ርቀት ሆኖ መዋጋት ስኬትን ያመጣ። በመጨረሻም አሜሪካኖች ብቻቸውን አልነበረም ሲዋጉ የነበሩት። ማን ተጨምራላቸዋለች? ፈረንሳይ ያግዛቸዋለች። ሉዊ the 16 of France had a little sympathy for the idea of the American Revolution። አያችሁ የሉዊስ 16ኛ እንግዲህ የፈረንሳይ ንጉስ ነው። 16ኛው ንጉስ ማለት ነው ሉዊስ 16 ለአሜሪካን ሪቮሉሽን የተወሰነ ምንድነው ርህራሄ ያሳየ። ሲምፓዚ ማለት መራራት ማለት ነው። ሰው ከነሱ ጎን ለመሰለፍ አሰበ። ራርቶላቸውን ብቻ አይደለም ባይዘወይ ተቀደም አይታችሁ ከሆነ በፈረንሳይና በብሪቴን መካከል ከባድ ጦርነት ነበረ። መጨረሻ ላይ ብሪቴንና ኮሎኒስቷ በቪክተሪ ወይም በድል አጠናቀቁ ብለናል። ስለዚህ ሁለቱ ሀገሮች ሪቫለሪ ናቸው ወይም ደግሞ ተጻራሪ ግሩፖች ናቸው። ሁለቱም አሜሪካ ላይ ግዛት አላቸው ማለት ነው፣ ግን እርስ በርሳቸው ይጻረራሉ። ከባድ የሚባል የቶባኮን በሉት የኮተን የሹገር ኬን ፕላንቴሽን አላቸው። Right. However, he was eager to weaken the France's rivalry Britain. ስለዚህ እዚህ ጋር ከአሜሪካን ጎን ሆኖ ወይም ከኮሎኒስቶች ጎን ሆኖ ሪቫሉን ወይም ደግሞ ተጻራሪውን ወይም ተፈካካሪውን ብሪቴን ማዳከም ይፈልጋል። ፍራንች ኢንተር ኢንቱ the war in 1778 was decisive። ስለዚህ በ1778 የፈረንሳይ በጦርነት ጣልቃ መግባት በጣም ዲሰሲቭ ወይም ወሳኝነት ያለው ጦርነት ነበር። In 1781 a combined force of about 9,500 Americans and 7,800 French trapped the British army commanded by Lord Cornwallis near Yorktown, Virginia። 9,500 የአሜሪካ ወታደሮች 7,800 የፈረንሳይ ወታደሮች ሆኖ በሎርድ ኮርንዊልስ የሚመራውን የብሪቲሽ አርሚ ዮርክ ላይ ያማት ቨርጂኒያ ላይ ገጠሙት ማለት ነው። unable to escape ኮርንዊልስ eventually surrender ማምለጥ አልቻለም። ኮርንዊል እጅ ሰጠ ማለት ነው። then ምን ሆነ? the Americans won their independence ከዛም ነፃነታቸውን አወጁ ማለት ነው ጋይስ አያችሁ። ስለዚህ ኮንሰፕቱ በጣም ቀላል የሚባል ነው። የአሜሪካ ዋር ኦፍ ኢንዲፔንደንስ የራሳቸውን ከብሪቴን ግዛት ነፃ ያወጡበት ሂደት ነው እዚህ ጋር የተቀመጠው ማለት ነው። ከዛ ኢፌክት ኦፍ ዲ አሜሪካን ዋር ኦፍ ኢንዲፔንደንስ ተጽዕኖ ማን ነው? ውጤቱ ምንድነው ስንል መጨረሻ ላይ የተገኘው ምንድነው ነጥብ ስንል አንደኛ brought about the liberation of the American people from the British colonial rule ከብሪቴን ያገዛዝ ስርዓት ነፃ ወጥተው ራሳቸውን ችለው ነፃ ህዝቦች ሊሆኑ ችለዋል ማለት ነው። ሁለተኛ it also created independent American nation that finally created the United States of America ኢንዲፔንደንት የሆነች የአሜሪካ መንግስት ወይም ሀገር እንድትፈጠር በመጨረሻም the United States of America የሚል ወይም የምትባል ኔሽን ወይም ሀገር እንድትፈጠር አስችሏል ማለት ነው። ኦኬ ምክንያቱም እነዚህ ወደ 13 የሚደርሱ ምኖች ናቸው ኮሎኒስቶች ነበሩ አይደለ? እነዛ በጋራ ሆነው ነው ከብሪቴን ግዛት ነፃ የወጡት። ከዛ በአንድ ላይ ተጣምረው ነው the United States of America የሚል ስያሜ የሰጡ ለሀገራቸው ማለት ነው። ሶስተኛ it highly influenced the revolution in France and Latin America it highly influenced the revolutions in France and Latin America ላቲን አሜሪካ ደቡብ አሜሪካ ላይ እና ፈረንሳይ ላይ ላለው ሪቮሉሽን ከፍተኛ የሆነ ኢንፍሉዌንስ ሰጥቷል ማለት ነው። በመጨረሻም ግን እዚህ ጋር it did not however abolish the slavery system የባሪያ ስርዓትን ግን እዚህ ጋር አቦሊሽ ሊያደርግ አልቻለም።
ባርነት አሜሪካ ላይ የቀረበት ደግሞ ራሱን የቻለ እንትን አለው። ሜቢ እዚህ ጋር እንግዲህ አብሮ አልተካተተም። ብዙ ጊዜ የአሜሪካን ዋር ኦፍ ኢንዲፐንደንሲ በየግሬድ ሌቭሉ አለ። ይሄ የስላቨሪ ሲስተሙም አብሮ ይጠቀስ ነበረ፣ እንዴት እንደተወገደ ምናምን። እነ ጃፈርሰን ዴቪስ የሚባሉ አሉ። ጃፈርሰን ዴቪስ፣ ቶማስ ጃፈርሰን እና ጃፈርሰን ዴቪስ ይለያያሉ። ኦኬ። እነ ጃፈርሰን ዴቪስ እና አብርሃም ሊንከን በዚህ በስላቨሪ ሲስተም በተለይ በአቦሊሽ በማድረግ ሂደት የተሳተፉ ናቸው። ጃፈርሰን ዴቪስ አቦሊሽ እንዳይሆን የደቡቡን ክንፍ የሚመራ ነው። የሰሜኑን ክንፍ ደግሞ በአብርሃም ሊንከን ነው ይመራ የነበረው እና መጨረሻም ላይ አቦሊሽ እንዲደረግ ተደርጓል። ወይም ደግሞ የስላቨሪ ወይም የባሪያ ስርዓት እንዲወገድ ተደርጓል በእነ አብርሃም ሊንከን። አብርሃም ሊንከን እንግዲህ በ16 ፕሬዚዳንት ኦፍ አሜሪካ ነው። የአሜሪካ 16ኛው ፕሬዚዳንት ነው። ከነዚህ ፕሬዚዳንት ሁሉ ገላ ብሎ መሀል ላይ የተቀመጠው ለምንድን ነው? ስላቨሪን ወይም ደግሞ ባርነትን ለማስቀረት በወሰደው ቁርጠኝነት ነው ማለት ነው። ስለዚህ ተማሪዎች ይህን ይመስል ነበረ የዛሬው ክላስ የአሜሪካ ዋር ኦፍ ኢንዲፐንደንሲ ማለት ነው። ቀጣይ የምናየው በሶስተኛ ክፍል የሚሆነው ደግሞ ወይም ፓርት 3 ፍራንች ሪቮሉሽን ወይም ደግሞ የፈረንሳይ አብዮት የሚል ነገር እናያለን ማለት ነው። በፓርት 3 እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ